ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ በሌላ ቪዲዮ አብረን ተገናኝተናል። እንዴት ነህ? ደህና ነሽ? አለሁ ደህና ነኝ። ሰላም ነው። እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ውሏችሁ ምሽታችሁ እንዴት ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ወደ እናንተ መተናል። እንግዲህ እኛም የማንተዋቸው እነሱም የማይተውንን ቪዲዮ ይዘን መተናል። ወይዘሮ እንበላት ወይዘሪት ኢየሩስ ዛሬ ብሩኬን አያያዘው አምረም እና ዛሬ ብሩኬን ቀጥሯታልና ብሩኬ ቀጥሮ ሊያገኛት ሲፈልግ በጣም በሚገርማችሁ ሁኔታ በቃ በፍጥነት ነበረ በቃ ደስ ብሏት ነበር ልታገኝ የመጣችውና ግን እሷ በጣም እየጠበቀችውና የሆነው ነገር ደግሞ የተለያየ ነገር ሆነ ማለት ነው። እሷ በጣም በጉጉት ነበር የጠበቀችው፣ ቪዲዮ ይዛ የጠበቀችው። በቃ ብሩኬ ዛሬ ምን ሊለኝ ነው ብላ አቤት ድረስ ትላንትና ፍለጋ ሄዳ ነበረ። ዛሬ እንግዲህ ደስ ብሏት ነበር የጠበቀችው፣ ግን ነገሮቹ በጠበቀችው ልክ አልሆኑላትም። ብሩኬ ለረጅም ጊዜ ብዙዎቻችሁ ስትጠይቁ የነበረው እኛም ስንጠይቅ የነበረውን ነገር ዛሬ አድርጓል። ምናልባት አንዳንዴ መጥፎ ነገሮችን ከፊታችሁ የምትጠርጉበት አንዳንድ እርምጃዎችን መውሰድ አስፈላጊ ነው። ብሩኬ ያንን ነገር ያደረገ ይመስለኛል። ከፊቱ አንዳንድ ነገሮችን መጥረግ የጀመረ ይመስለናል እና ሃይሚ ብሩኬ እንዲያደርግ ስትጠይቀው የነበረ አንድ ነገር ነበረ። እሱም እዩ የሰጠችውን ሀብል ከአንገቱ ላይ እንዲያወልቅ ነበረ። ማውለቅ ፍላጎት አልነበረውም። ያ ሀብል ብዙ ነገር እንዳለበት ምናምን ብዙዎቻችሁ ትናገሩ ነበረ። እዩም እንግዲህ ይሄ ነገር በደንብ ደርሷታል። እኔ በብሩኬ ላይ ምንም ነገር ክፉ ነገር አላደርግም፣ ስጦታ ነው፣ ጀስት ስለምወደው ለሱ ቦታ ስላለኝ ስሜት ስላለኝ ነው ያንን ስጦታ የሰጠሁት ብላለች። ነው ወይ ዋናው ነገር? በዚህን ሰዓትስ ስሜቱ አስፈላጊ ነው ወይ? ያለ ቦታ የሆነ ስሜት ነው። እንግዲህ እንደ ተቆጣጣሪም እያደረጋት ነው። ከሌላ ሴት ጋር የጀመርከውን ነገር አቁም አለብህ። ከአብሳላት ጋር ያለው ነገር እሱም ቅር እንዳላት ተናግራለች። ግን ደግሞ የሚገርመው እዩ እኮ ዛሬው ቪዲዮ ላይ ያው እንደሰማ ነው ተስፋ እንደማቆርጥ ትግሉ እንደሚቀጥል ነው ዛሬ አጠንክራ እየተናገረች የነበረው። መጀመሪያ ብሩኬ ሳይመጣ በፊት መግቢያው ላይ ሰምተው ከሆነ ምንም ተስፋ እንደማቆርጥ እስከ መጨረሻዋ ድረስ እንደምትታገል እየተናገረች ነውና እዩ በቀላሉ ታይ እባክሽ ብንላትም የምትተው ሰው አትመስለኝ። ማንንም አልሰማም ማለት ደግሞ ከፈጣሪ በስተቀር ምንም የሚሰጣችሁም የሚነሳችሁ ማንም አይደለም ብላለች። እና አንዳንድ ደግሞ መጥፎ ኮሜንቶችም እንደጎዷት እርጉዝም አይደለችም ተብያለሁ፣ ስለኔ እርግዝና እኔ የማውቀው ብላለች። ብዙዎች እርጉዝ አይደለችም እየተባልኩ ነው። ግን ደግሞ እኔ እንደ ሌሎቹ ሴቶች ማጎንበስ መታመም አለብኝ እርጉዝ ለመባል ብላለች። እኛ እንደዛ አላልንም። ማለት ሁሉም ሴቶች ይታመማሉ ማለት አይደለም እኮ። አንቺን አላመመሽም እንዲያመሽም አንፈልግም። በሰላም ወለድ። ሌሎችም ደግሞ ሁሉም እንዳንቺ አንቺ እንደምታስብ ይታመማሉ ማለት አይደለም። ሳማቸውም ይወልዱ አሉ። ተፈጥሮ ነው ደግሞ እርግዝና ተፈጥሮ ነውና አሟቸውም ይወልዱ አሉ። ስለዚህ እንደ ሰው ይለያያልና ግን ተመስገን በጤና ጥሩ እርግዝናም ስላለሽ ሳይታመም መውለድ ጸጋ ነው። ስለዚህ ይሄን ነገር ልታመሰግኝ ይገባል እንጂ እንደ ሌሎቹ ሴቶች መታመም የለብኝም መታመም አለብኝ ነው ብለሽ ፉክክር ውስጥ መግባቱም አስፈላጊ ነው የሚል እምነት የለንም። ነገር ግን እንግዲህ የልጄን አባት መቼም ቢሆን አልፈታውም ብላለች። ለመቆጣጠርም የሞከረች ነው አይደል? እንደውም እኮ ብሩኬ የሆነ ቦታ እኮ በሳቅ ያሳልፈን ቦታ ነበር። ሶስታችሁንም ሰብስቤ ታዲያ ምንድነው ማረጋችን? ያው እንግዲህ 3 ተባለ እንጂ 7 ናቸው ብላለች እሷ ትላንትና። ያው ሃይሚንም ብላታለች። ተራ በተራ እየመጡ እንግዲህ ያቆስሉሽ ይሄዳሉ ብላለች። እና የብሩኬ እንትኖች ብዙ ናቸው ማለት ነው። እንግዲህ ቤተሰቦች ምን የተፈጠረውን ነገር ቪዲዮውን እያየን ሀሳብ እንሰጥበታለን። በቀጥታ ወደ ቪዲዮ እንለፍ እስቲ። ምንድነው ካሜራ ስላየሁ ደስ ብሎኛል። ዛሬ ደግሞ ረዘምክብኝ እንዴ ብዬ ላይ ከወንድ በጣም ደስ ብሏታል። ዛሬ ፈገግ ብላ ነው የመጣችው።
ፈገግ ብላ ነው የመጣችው። ብሩኬ ለምን እንደመጣ አልገባትም። ለምን እንደጠራት በጣም በፍቅር ነው የተቀበለችው። በፍቅር ነው የተቀበለችው። ማዶጋ ደስ ስላለኝ ነው። በደንብ አስፈላጊ ነው እንጂ በጣም ደስ ስላለኝ እኔ አንቺን በፈለኩት ግዴታ ካሜራ ይዘሽ መምጣት አለብሽ። ሁሉም ነገር እኮ አሁን ካሜራሽ ትሆናለች። ስለዚህ ሁሉንም ደስ ይሻላል። እንግዲህ ብሩኬ ጉዳዩን ያለውን ነገር ከካሜራ ጀርባ ጨርስ ምናምን እያለ ነው። እሷ ደግሞ አንዴ ሚዲያ ላይ ወጥቷል። ሚዲያ ላይ የወጣ ነገር ደግሞ ምንም የሚያስፈራ ነገር የለም ነው። እውነት ነው። አንዴ እንግዲህ ወጥቷል። ከካሜራ ጀርባም ጨርሰው ለኛ ቢነግሩን ችግር የለው ሰላማቸው ማለት ነው። እኛ ደስተኛ ነን። ግን ደግሞ እዩ ደግሞ እያለች ያለችው አንዴ ኦልሬዲ ወጥቷል። ስለዚህ የወጣ ነገር ደግሞ እውነት ነው። ህዝብም ይጠብቃል። ይጠብቃል። ከምን ደረሰ አሁን ይህን ሀብል ከካሜራ ጀርባ ብትሰጠው እኛም እያሳስበው የነበረው ኦዲየንስ ስላለ ትክክል ነች። እዩም እንግዲህ ወልቋል አላለቀም እያለ አንገቱ እንዲህ ከማለት ያው አርፎኛል ብሩክ እና ምን ሊል እንደሆነ ላሳያችሁ ብለሽ ነው የመጣሽው። እሱም ስሜቷን በደንብ ተጋርቶታል። የደስታዋ ኦቨር እንደሆነ እሱም ገብቶታል፣ ተረድቷታል። ያው በቃ ደስ ስላለኝ ላገኘ ስለሆነ ደስ አለኝ። ከዛ በኋላ ካሜራ ይዤ መጣሁ። ደብሮ ነው ምንድነው አስሬ ቀጨቀጨ እንትን ማለት ምናምን እኔ ጥሩ ነገር ነው ብዬ ስላሰብኩ ለምን ሄድሽ ትናንት? ጥሩ ነገር ፈልጌ ነው እንዴ? አንተ ምን ሆነ ሲጀመር? እኔ አሁን ቢሆን ያደረ ይገባሽ። ለምን ፈልጌ እንዴ ነው ማለት አንተም ቢሄድ እኮ ነው እዚህ ድረስ የመጣሁት። እንዴ ነው ማለት ምን ማለት ከቡታጅራ እንግዲህ ብሩኬን ብላ ነው የመጣችው የልጇን አባት ፍለጋ። ይሄ ልጅ ጉድፈላው። ይሄ ልጅ እንግዲህ አባቱ ብሩኬ ነው ብላለች እሷ። መጨረሻውን ብቻ ነው የናፈቀን የማን ልጅ እንደሆነ በጣም ሄዴኒ እንትን ብዬ ሲርስ በቃ እኔ እንኳን ሌላ ሙድ ላይ ነኝ። ለምን አትይኝ? ሌላ ህይወት ጀመርኩ። እሱ ሆን ብላ ያደረግከው ነገር ምናምን ይሆናል ብዬ ተስፋ እያደረግኩ ነው ላድርግ እንደዛ ብዬ እና ልረዳህም እየሞከርኩ ነው። በቃ ያለህበት ሁኔታዎች ወደ ማይሆን ነገር ውስጥ እየከተቱክ ነው። ከዛ ነገር ብትመለስ ነው የሚሻልክ። ማይሆን ነገር ደግሞ አታድርግ። ከዛ ነገር ተመለስ። ማይሆን ነገር አታድርግ። አሁን እንኳን የልጅ አባት ወደ እሷ ነው እንዲመለስ የምትፈልገው። አሁን ተመለስ እያለችው ነው። ወዴት ነው የሚመለሰው? ወደ ሃይሚ ነው ወደ አንቺ ነው የሚመለሰው? እስቲ ንገሪኝ፣ ግልጽ አድርጊልን እስቲ። እሱ ራሱ ወዴት ነው የሚመለሰው ብሏል። እንግዲህ ከእሷ ጋር መሆን አይፈልግም፣ ከሃይሚ ጋር ደግሞ ተጣልቷል። ስለዚህ ወዴት ነው የሚመለሰው? ስለዚህ በጣም ከባድ ነው። ምንድን ነው በዚህ ልክ እንደዚህ መሆን? የልጅ ደግሞ አምኗል ነበር እንደ ዛሬ ደግሞ ልቅር ነው እንደልጨበት አንድ ያስረግዣለሁ ብሎ እኮ ለአብሳላት ነግሯል። አይ ያው ግን የኔ አይደለም ብሏታል። የኔ እንኳን ቢሆን ትቀበኛለሽ አላት። ኧረ ችግር የለውም ያው ፈልገ ስላላደረግከው አለች። የንዴትም ነው ጭራሽ ልጅ አባት ልሆን ነው አይደል? ደስ ሲል በጣም ደስ ይላል። ነገር ልጅ ምን አይነት መጥፎ ነገር ይሄ ቪዲዮ መቼም ትልቅ ሲሆን ያየዋል። ያን ነገር ሲያይ ልጅ እንዲከፋብኝ የምትፈልግ አይመስለኝም። ተባባታ ኧረ ምክር በጣም አርቆ ማሰብ ስላለ በጣም የልጅ አባት ልጅህ የዛሬ ስንት ዓመት እንግዲህ ይሄን ቪዲዮ ያየዋል። ይሄን ቪዲዮ ሲያየው ምን ይሰማዋል? ጥሩ አባት ሆነ ተገኝ እያለች ጥሩ እይታ ነው። ግን ያው ቦታው ላይ ያልሆንም እንጂ ከዚህ በኋላ እኔ አንቺ ላግኝሽ እንኳን ብዬሽ ካሜራ ይዘሽ እንዳትመጪ። እያደረክ ያለው ነገር አሁን ላይ እያደረክ ያለው ነገር ደስተኛ አድርጎኛል። ለምዝም ያልኩት ከሴት ጋር ስለመጣ እያደረክ ያለው ነገር ደስተኛ አድርጎኝ አይደለም። ልክ እንደ ሰማንያ ሚስት ያው ነው የተቆጣጠረ። እንግዲህ እንደ ሚስት ቁጥጥር። በነገራችን ላይ ያንን ሀብል ስታደርግ ያገባችሁ መስሏት ነው መሰለኝ። ቀለበት መስሏት ነው እንደዛ መሰላት መሰለኝ። እና ቁጥጥርም አምሯታል። እንግዲህ ቀለበቱ ዛሬ ይወልቃል። የአንገቱ ቀለበት ይወልቃል። ምንም ማድረግ አይቻልም። ያው በልብ ካልሆነ ቀለበት የሚታሰር ነገር ስለሌለ ልብ በቀለበት አይታሰርም ተብሏል። ደበረሽ? አንቺም ደበረሽ? ለምን ስለሆነ ለምንድን ነው የሚደብርሽ? ለምንድን ነው አንቺ የሚደብርሽ? ምን ስለሆንሽ ነው የሚደብርሽ? ልጅ አባት ስለሆንክ ድፍረት ነው እንደው በጣም እዩ ግን ጀግና ናት። አንዳንዴ ደፋር መሆን ያስፈልጋል። ደፋርና ጭስ መውጫ ያጣም ብለህ በቃ ድፍረቷን እያደረጀች ነው በጣም እና ወደማይሆን ነገር ውስጥ እየገባህ ነው። ወደ ራስህ ለመመለስ ሞክር። እሱ መብትህ ነው፣ ግን ደግሞ ወደማይሆን ነገር ውስጥ አትግባ። አንቺ አያገባሽም። የፈለኩሽ የሰጠሽኝን ሀብል ልመልስልሽ ነው ለማለት። ያው እንግዲህ የሰጠችውን ሀብል ያው ብሩኬ አጥፍቷል። የዚህን ያክል ጊዜ አንደኛ ያለታ ነበር ማውለቅ የነበረበት። እሷን ብላለች። በነገራችን ላይ ከዚህ ፊትም ብለናል እኛ መቀበል አልነበረበትም። ብዙ ጊዜ ነው ያለው። እኛ ደጋግመን ብለን ነበር። ዛሬ እሷም የደገመችው ያን ነው። እሱም ዛሬ ገብቶታል መሰለኝ። ግን እሷም ትክክል ነች አይደል? ያነሳችው ሀሳብ ትክክል ናት። ፍላጎቱ ባይኖር ኖሮ እዛን ጊዜ ነበር ማውለቅ። እኔ አንቺ
ምን ማለት ነው? ለምን እንደምትመልስልኝ ተገቢ ነው ብዬ አላምንም። ያው ስጦታ ባይመለስም ግን ብዙ ሰው ኮንፈርት አልሰጠውም። እኔ ደግሞ ቤተሰቦቼን እሰማለሁና እግዚአብሔር ይስጥልኝ። ቤተሰቦች እንግዲህ ይሄንን ያላደረገው እሱ ያኔ ከሃይሚ ጋር ሌላን መነቋቆር ውስጥ ስለነበረ በዛ ምክንያት ነው እንግዲህ ቡርኬ ቀጥታ ሀብሉን ያላወለቀው። ሃይሚ ማውልቅ ስትለው ማውለቅ ያልፈልገው እሷን ለማናደድ ስለነበረ ነው እንጂ ፈልጎት እንዳልሆነ ምንም ጥያቄ የለውም። አሁን እንግዲህ አብሳላት አልወደደችውም ብሎ ነው ያወለቀላት ማለት ነውና አዲሷ ማለት ነው አዲስ ገቢዋ ማለት ነው አልወደደችው። ከሃይሚ ጋር ኖርማል ቢሆኑ ኖሮ ሲጀመርም አይቀበላትም በእርግጠኝነት። ያኔ የተቀበላት ያው እሷም ክፍት ቦታዋን የተጠቀመችው ጋፓን የተጠቀመችው ተሳክቶላት ነበር በሰዓቱ። ግን ደግሞ ያለ ቦታው የተቀመጠ ነገር መነሳቱ አይቀርም፣ ምንም ጥያቄ የለውም። ለማስደሰት ነው እንደዚህ እያደረክ ያለው ሳይሆን እኔም ኮንፈርት አልሰጠኝም እና እኔ አልፈልገውም። ከፈለክ መጣል ትችላለህ። በየምር ለአንተ ትክክለኛ ቦታ ስላለኝ ንጹህ ቦታ ስላለኝ ወይም ደግሞ እንትን ስላልኩ ነው አክብሬ ይሄንን ስጦታ የሰጠው። ኮንፈርት አልሰጠኝም አልፈልገውም አለ። እሷ እንግዲህ ቡርኬን አስደስቼው ላኖር እፈልጋለሁ ምናምን ስትል ነበረ። ለአንተ ጥሩ ቦታ ላይ ነው ቡርኬን። ያው እንግዲህ ያላትን ቦታ አይተነዋል። ሰፊ ነው። ስንት ካሬ ነው? ሰፊ ነው። ስንት ካሬ ነው? ያው ጂ ፕላስ ምናምን ያሰራል። ከባድ ነው። በዛ ላይ መውደቁ ነው ከባዱ። ያው ታሳዝናለች። በነገራችን ላይ እኮ መልፋት ማረፍ ባለባት ሰዓት ይሄን ያህል መልፋቷ ያው በትክክለኛ መንገድ ስላልሆነ እንጂ ለፍታለች በጣም። ያው ሌላ ቦታ ብትለፋ ያዋጣት ነበር። ትክክለኛ ቦታ ነበር። ብዙ ነገር ላይ ጥሩ ሙድ እያራመድኩ ስላልሆነ እሱ የራስህ አንተ የፈለከው ነገር እኮ ነው እያደረክ ያለው። በእኔ ችግር አይደለም ይሁሉ ነገር እየተፈጠረ ያለው። በሰዓትም እኔ አውቄ አይደለም አይኔ ተይዞ ነው የታሰረልኝ አይደል? ደስተኛ ነበርክ በሰዓቱ እኮ። ማውለቅ የነበረብህ የዛን ሰዓት ነበረ። እውነት ነው። ማውለቅ የነበረበት ያኔ ነበረ። ያው ያኔ ደግሞ ሌላ አለህ ስለነበረ እልሁ ነው እንግዲህ እንዳታወልቅ ያደረጋት። ሲቀጥል ደግሞ አንድ ነገር ልንገርህ አይደል? ማንም ሰው የፈለገውን የመሰለው ማውራት ይችላል። እኔ ግን ራሴን አውቃለሁ። ሲቀጥል ደግሞ አንተም ጠንቅቀህ ታውቀኛለህ እንደዚህ አይነት ልጅ እንዳልሆንኩኝ ማለት ነው። ይሄንን ስለምን እንደምታወራ ቤተሰቦች ልንገራችሁና ሀብሉ ላይ የሆነ ነገር አድርጋ ነው ምናምን ስለሚባለው ነገር ነው እንግዲህ ሁልጊዜ ሃይሚና እሱ ሊታረቁ ሲሉ መጥፎ ነገር ይመጣልና ሀብሉ ነው እንግዲህ እሷ ሀብሉ ነው ያደረገችለት በተንኮል ነው ተደርጎበታል ምናምን ሲባል ነበርና ስለዛ ለማለት ፈልጋ ነው። እና ሰው የፈለገውን ይበል፣ እኔ ግን ታውቀኛለህ እያለችው ነው። አንተ ላይ ምንም ነገር መጥፎ ነገር ላደርግ እንደማልችል ታውቃለህ። ያንን ብቻ ያውላችሁ ይሄን ነው እንግዲህ አሁን እሷ ለማለት የፈለገችው። እንድታምንበት ነው የምፈልገው እኮ ነው። ከኩሱን እኮ ጣላው እኮ እኔ አልቀበልም። ይሄን ልሰጥሽ ነው የመጣሁት። ከፈለክ ብሩኬን ተጠራጥሮ እንዳወለቀ ነው እንግዲህ እሷም እያሰበች ያለችው። ኦዲየንስ የሚለውን ሰምቶ ተጠራጥሮ እያወለቀ አይነት ነገር ነው እንግዲህ እየተሰማ። እሱ ግን ለኦዲየንስ ክብር ብሎ ነው እያወለቀ ያለውና አብሳላትም ደግሞ አልፈለገችውም። ስለዚህ በሁለት ሪዝን ነው እያወለቀ ያለው። ጣለው እኮ አልኩህ እኔ አልቀበልህም። እንጋ ካሜራማን ፍቅረኛ ለካሜራማኑ ሰጥቶታል። እንግዲህ ሁለት መስቀልም አስሬ ወርቅም አስሬ እንዴት ሁለት ወርቅ ታስራለች ተለኝ እንዴ? አንዱ ለእሷ ሰጣት ነበር እንጂ ካለው ምናልባት ያው ሴትም አይደለች ተመኝታ ይቀይረዋል። እሷ ተመኝታ ነው የሚሆነው። የምታስፈልግ አይመስለኝም። ያው አንገትክ ላይ ሁለት ወርቅ አድርገህ ስታይክ ምን ይታወቃል? እንግዲህ የአንቺና ወርቅ አስቢው እንግዲህ እሷ ተመኝታ ማለት ነው። መልቲ ዳይሜንሽን ነው ተጠጣ ታይ እንጂ እኔ ራሱ ምን ሆኜ የሁሉ ሰዓት እንዳሰብኩት አላውቅም። አይ እንግዲህ ቤተሰብ ያሉት ነገር ነው እንዴ? ምን ሆኜ እና እንዳሰርኩት አላውቅም ያለው ቤተሰብ ያሉት ነገር እውነት ነው። እልህ ነው አብሳላትን ስለደበራት ፈልገው ነው እኮ አልኩህ። ይኸውልህ አንድ ብሩኬ እኔ ይሄንን ስለመለስክልኝ ካንተ ትወጣለህ ወይ ደግሞ ይሄንን ስለመለስክልኝ ሁሉንም ነገር ተዋለሁ ማለት አይደለም። ስለዚህ መቼም አልፋታህም ነው ነገሩ ማለት ነው። ስለዚህ እሷ በጣም ተመችቷታል ይሄ መንገድ። እኔ ደግሞ የአንቺ ነገር እኔ ጋር እንዲቆይ አልፈልግም። እንደተዘታም ለምን ነው ቆይቷል እኮ አሁን ደግሞ አልፈልግም። ካልፈለግከው የዛን ሰዓት ነበረ የምሬ ነገር ደስተኛ ባያረግ ኖሮ የዛን ሰዓት ነበር መመለስ የነበረብህ ማለት ነው። ኦኬ የዛን ሰዓት አለፈ እኮ አሁን ደግሞ ይኸው ተመለሱ። እኔ አልፈልግም። ዋናው መመለሱ ነው። አንዳንዴ መጥፎ ነገሮችን ከፊታችን እየጠረግን ስንሄድ ነገሮቹን ለማስተካከል አንድ እሱ ነው። ሌላው ደግሞ ለሰው ማይሆን ተስፋም ነው የምንሰጠው። ሰጣት ያው ለማይሆን ተስፋ ነው የተሰጣት። አሁን ለዩ ሲቀበላት ውስጡ እንደሚፈልጋት የተሰማት ስለሆነ ብሩኬ መመለሱ ትክክለኛ ነገር ነው እና ስለዚህ ያው በቻልከው አቅም ከዚህ ልጅ የጀመርከው ነገር ብታቆም ነው የሚሻለው። አይመለከትሽም። ተመልከቱ እንግዲህ ቁጥጥር ተጀመረ አለዛ እንዳትቆነጠጥ ምንድነው አንቺም እየተነሳሽ ሌላም ሰው እየተነሳ ከዚህች ልጅ ጋር ምን አደረገቻችሁ? ልጅቷ አልደረሰችባችሁ ለነገሩ አንተ ሄድክባት እንጂ እሷ አልመጣችብህም ይመስለኛል። ሶ ግን ያው ብታቆም ይሻላል። አንተ እንደሄድክባት አንተ ብታቆም ይሻላል። ምልህ ለዚህ
ልታረጋት ነው እንግዲህ ልጅቷ ላይ አንተ እንደሄድክባት አንተ ብታቆም ይሻላል። ለማንኛውም አመሰግናለሁ ስለሰጠሽኝ ሁሉ ነገር። ይዛው ከፈለክ ጣለው፣ የምሬ ነው ጣለው። እንግዲህ ወርቁን ተመልሳ ትወስደዋለች። ያው ወርቅ የሚጣል አይደለም ሰዓት ላይ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ